ሰበር መረጃ አርሰናል ለብሩኖ ጉማሬሽ ያቀረቡት የዝውውር ጥያቄ በኒውካስል ዩናይትድ ውድቅ ተደርጓል። አርሰናል እንግዲህ የ28 ዓመቱን ብራዚሊያ አማካይ ብሩኖ ጉማሬሽን ከኒውካስል ዩናይትድ ለማስፈር የተሻሻለ የዝውውር ጥያቄ አቅርቦ ነበር። ነገር ግን በአሁኑ ሰዓት ኒውካስል ይህን ጥያቄ ውድቅ እንዳደረጉት ተነግሯል። ንግግሮቹም በአሁኑ ሰዓት በሁለቱ ክለቦች መካከል የቀጠሉ ሲሆን ያልተስማሙትም በአዶንሱ ላይ ነው። ነገር ግን ኒውካስል ዩናይትድ የአርሰናል የዝውውር ጥያቄ በአሁኑ ሰዓት ውድቅ ማድረጋቸውን በሁለቱ ክለቦች መካከል ንግግሮች መቀጠላቸው ተነግሯል። አርብ ዕለት እንደነገርኳችሁ የብሩኖ ጊማራይስ ጉዳይ በጣም ጫፍ ላይ ደርሷል። እስከ እሁድ ድረስ የሆነ ነገር መስማት አለብን ብያችሁ ነበረ። ትናንት ደግሞ መጥቼ የሆነ ችግር የተፈጠረ መስሎኛል ብያችሁ ነበረ። በሱ ዙሪያ ላይ ሐሳቤን ልስጣችሁም እንደተፈጠረም ልንገራችሁ ማለት በትንሽ በ2-3 ሚሊዮን አርሰናል ውግም ብሎ ማለት ልክ እንደ ቪክተር ዮከሬዝ ብሩኖ ጊማራይስ ኒውካስል ላይ ጫና እንዲያደርግ የማድረግ አቋም ምናምን ነገር የያዘ ይመስላል። ሪያሊቲ ነው። ዛሬ ብሩኖ ጊማራይስ ቪኒሲየስ ጁኒየር ወደ ትሬኒንግ ገብቷል። ብሩኖ ጊማራይስ ግን ወደ ትሬኒንግ አልገባም። ስፔን ነው ኒውካስል ቡድኑ ያለው። እዛ ሄዶ ሪፖርት ማድረግ ነበረበት ግን አላደረገም። አዲሱ አሰልጣኝ ደግሞ አንበሉ ስለሆነ ላናግረው ፈልጋለሁ እያለ ነው። ኒውካስል ሀገሩ ከተማ ውስጥ የኒውካስል ከተማ ውስጥ እንዳለ ብሩኖ ጊማራይስ ያለውን ፖስተሮች እንዳለ ክለቡ አውርዶታል ማለት ነው። ስለዛ ለመሸጥ ዝግጁ ነው። ለመሸጥ ሁሉም ነገር ጫፍ ላይ ደርሷል። አርሰናል 3 ሚሊዮን ምናምን ነገር 4 ሚሊዮን አልጨምርም እያለ ነው። ብሩኖ ጊማራይስ እንደ ጊዮከሬስ በቃ ራስሽ ጨምረሽ ትመጫለሽ ማለት ከዛ ላ በራስሽ ገንዘብ ነው የመጣሽው፣ ማንም አይናገርሽም። ያራድዬ ልጅ ጠብቅ፣ ይሄ ነገር ይፈርሳል ወይ ሂር ዊ ጎ ይባላል በሁለት ቀን ውስጥ። እሺ ጋይስ የአርሰናል ጥያቄ ኦፊሻሊ ውድቅ ሆኗል። ጋርዲያን እንግዲህ አግኝቼዋለሁ ባለው መረጃ መሰረት 70 ሚሊዮን አካባቢ ነው አርሰናል ያቀረበው ያለው። ኒውካስሎች ደግሞ ከ80 እስከ 85 ሚሊዮን ፓውንድ እንደሚፈልጉ እኔም ከዚህ በፊት በተደጋጋሚ ተናግሬያለሁ። እስካሁን ድረስ ቨርባል ጥያቄ ነው ያቀረቡት አርሰናል። አሁን ደግሞ ኦፊሻል ገንዘብ የያዘ ጥያቄ አቅርቦ ነበር በትናንትናው ዕለት። ስካይ ስፖርትም ጋርዲያንም ሌሎች የመረጃ ምንጮች በአጠቃላይ አርሰናል ይሄ ጥያቄያቸው ውድቅ መሆኑን ዘግቧል። ተጫዋቹም ላማንጋ በሚገኘው የቡድኑ የፕሪሲዝን ካምፕ ተቀላቅሏል። እሁድ ብራዚል ለቆ ነበረ። ብዙ ጊዜ ስላችሁ ነበር ይሄ ቀን ከመምጣቱ በፊት ነበረ ብሩኖ ጊማሬሽ ዝውውሩ እንዲሳካለት ሲፈልግ የነበረው ማለት ነው። 28 ዓመት ላይ የሚገኘው ታውቃላችሁ። በግል ጥቅማ ጥቅም ተስማምቶ አጠናቋል እስከ 2031 ድረስ ማለት ነው። እሱ 28 ዓመቱ ነው፣ ግን የ5 ዓመት ኮንትራት ለመፈረም ተስማምቷል። በዚህ በጠናቀው ዘመን 9 ጎል አስቆጥሮ 5 ኳስ አመቻችቶ ያቀበለ የኒውካስል ዩናይትድ ከፍተኛ ጎል አስቆጣሪ ተጫዋች ነው። በአርሰናል አፈታሪክ ሲቃኝ እንደነ ጊልቤርቶ ሲልቫ ይነሳል፣ ዴኒልሰን፣ ኤዱ ጋስፐር ኢቨን ቴክኒካል ዳይሬክተር የነበረው ግለሰብ። ከዛ በኋላ ምናልባት የአማካይ መስመሩን ይመራል ተብሎ እምነት የጣለበት ብራዚላዊ ተጫዋች ነበረ ብሩኖ ጊማሬሽ። እርግጥ ነበር ላንል እንችላለን ዝውውሩ ከተሳካ። አስፈላጊነቱ ዘርፈ ብዙ እንደሆነ በተደጋጋሚ ቪዲዮ ሰርተንበታል። ሌላው ተውትና ዴክላን ራይስ ከ5300 ደቂቃ በላይ የተጫወተን ተጫዋች እረፍት እንዲሰጥ ቢያንስ ያስፈልጋል አይደል? በቀጣይ ዓመት አርሰናልም አሁንም አይቀርላቸውም። ለአራትዮሽ የውድድር ምዕራፍ ነው የሚሳተፉት። ዴክላን ራይስ አቅሙን እንደዚህ ምጥጥ አድርጎ ነው የተጠቀመው ሚኬል አርቴታ እረፍት ሳይሰጠው ማለት ነው። ለዚህ ልጅ ብለን ማንሳት የምንችለው ሁኔታ ላይ ነው የሚገኘው። የዓለም ዋንጫም ተጫውቷል። ኤክስቴንደድ አማውንት ኦፍ ታይም በጣም ረዘም ላለ ጊዜ ፕሪሲዝን ራሱ ባይሰራ ጥሩ ነው። የምሬ ነው። ቀጣዩ ወደ ዘመን ላይ ሲጀምር እንኳን አንድ ሁለት ጨዋታዎች አልፎት ቢጀምር ጥሩ ነው። ዴክላን ራይስ በጣም ረጅሙን ጊዜ በጉዳት በጨዋታ ብዛት በተደራቢ ጨዋታዎች ብዛት ሲንገላት የቆየ ተጫዋች ከመሆኑ እውነታ ጋር በተያያዘ ማለት ነው። በአጠቃላይ በዚህ ወደ ዘመን ላይ ጥሩ የሚባል ይሄ ኳስ የማቀበል ስኬት ወደ ከ80 በመቶ በላይ ነው። ኳስ የማቀበል ስኬቱ እንደምታውቁት፣ ኳስ የማስጣል ሂደቱ ይሄ ለጥያቄ የሚቀርብ አይደለም። በአማካኝ እስከ 6 እንደሚደርስ ነው መረጃዎች የሚጠቁሙት። በአጠቃላይ በዚህ ባለፉት 3 ዓመታት ከሱ የተሻለ ኳስ የመንጠቅ ክህሎት ያለው ተጫዋች አልነበረም። ዱዌል ምንለው ሰላማዊ በሆነ መንገድ ኳስን የመንጠቅ ሽኩቻ ያለፉትን 3 ዓመታት ከብሩኖ ጊማሬሽ የተሻለ ተጫዋች መጥቀስ ትንሽ ከባድ ነውና ተጫዋቹ 8ም 6ም እንደ አማራጭ ቨርሳታይል በሆነ መንገድ የአሰልጣኝ መመሪያን እየተከተለ መጫወት እንደሚችል በደንብ ያሳየ ተጫዋች ነው። ትልቁ ጥያቄ ፕሪሲዝን ተቀላቀለ ማለት ዝውውሩ አይሳካ ማለት አይደለም። በተቻለ መጠን ብሩኖ ጊማሬሽ ይሄ ቀን ሳይመጣ ነበር ዝውውሩ ማከናወን የሚፈልገው። ትልቁ ክፍተት ያለው አርሰናል ይሄ ቀን ከመምጣቱ በፊት ኮንትራት ያለው ልጅ እኮ ነው፣ ውል ያለው ልጅ ነው። ገብቷችኋል? በቀኑ እኮ በሰዓቱ የመገኘት ግዴታ አለበት። ካምፑን የመቀላቀል ግዴታ አለበት። ከአዲሱ አሰልጣኝ ማቲያስ ጋር ይነጋገራሉ የሚሉ ጉዳዮች አሉ። ግን ስቲል አሁንም ቢሆን ብሩኖን ብትጠይቁት የመውጣት ፍላጎት ነው ያለው። ግን ቀኑ ደግሞ ደረሰ ካምፑ የሚቀላቀልበት። ስለዚህ ግድ ቅርም እያለውም ቢሆን መምጣት ግድ ይለዋል። እዚህ ጋር ትልቁ ጥያቄ ልታነሱ የምትችሉት ይሄ ፈራ ተባ የአርሰናል የተለመደውን አንድሪያ ቤርታ ከመምጣቱ በፊት በኤዱ ጋስፐር ጊዜ የነበረው ታስታውሳላችሁ። ዳግላስ ሉይዝንም ለማስፈረም እንደዚሁ በቃ ገንዘብ ጣል መጨመር እንደዚህ ከዛ የሆነ ተጫዋቹ የሆነ ክለብ ይወስዷል ማለት ነው። እና ብሩኖ ጊማሬሽን የሆነ ክለብ ይወስዷል ተብሎ መናገር የምትችሉበት ሁኔታ ላይ አይደለም ያለው። እርግጥ ኤኒቲንግ ካን ሃፕን ግን እንደዛ ብሎ ለመናገር የሚያስደፍር ሁኔታ ላይ ባይገኝም ልጁ ግን የአርሰናል መፋዘዝ ዋጋ እንዳያስከፍላቸው ነው የሚያሰጋ ጉዳይ ነው። ምክንያቱም ፈራ ተባ ማለቱ ለ5 ሚሊዮን ምንድነው ነው 80 ሚሊዮን ነው እየተጠየቀ ያለው አይደል? እነሱ እስከ 70 ለማቅረብ ዝግጁ ናቸው። ቢያንስ ለመጠጋት ፑሽ ለማድረግ ጥረት ማድረግ 75 በአዶንስ ደግሞ 5ቱን አድርገው 80 ሚሊዮን ነገር ቢያቀርቡ አይ ቲንክ ቶታል ፓኬጁን ማለት ነው ኒውካስሎች ለመቀበል ወደ ኋላ ይላሉ ብዬ አላስብም። ምክንያቱም አሰልጣኝ ቀይረዋል። ኤዲ ሃው ብሩኖ ጊማሬሽ እንደሚወጣ ስላወቀ ነው የወጣው ባይ ነኝ እኔ አሁንም ቢሆን ማለት ነው።
ካፕቴኑን እንኳን ለማቆየት ማትችሉ ከሆነ ቶናሊን ጎርደን ለቃችሁ ምን ሰራሉ? አዲስ ቡድን ለመገንባት የሚያስችል ሞራልም ጉልበቱም የለኝም ብሎ ነው ያቋረጠው። ምን ይፈጠራል የሚትረሳ ጉዳዮች ይጠብቃሉ። ይሄ ዝውውር አልቋል ብሎ ወይም ደግሞ ተጫዋቹ በቃ አይወጣም ብሎ ጮብ የምትረግጡ ሰዎች እኔ ታስቁኛላችሁ። ገና ነው፣ ገና የመጀመሪያ ዙር ጥያቄ ነው አርሰናል ያቀረበው። እሱን ማስመር ያስፈልጋል። ልጁ በግሉ የጨረሰ ልጅ መሆኑንም አትርሱ። ስለዚህ ሁለተኛ ጥያቄያቸውን ለማድረግ ኢንተርናል ዲስከሽን በይሳት እያደረጉ ይገኛሉ የሚሉ ጉዳዮች እየሰማ እንገኛለን። ከብሩኖ ጊማሬሽ ጋር በተያያዘ ይህ ዝውውር ይሳካል ወይስ አይሳካም? የእናንተን ገምት ኮሜንት ላይ ማስቀመጥ ይቻላል። የመቻች ትራምፕ ያው እንደምታውቁት ከሲኤንኤን ጋር ቢፍ አለበት። ያው ሲኤንኤኖችን ትራምፕ ሁሌ ነው ፌክ ኒውስ የሚላቸውና ስካይ ስፖርት ምን እንጂ እኔ ከዛ ለይቻቸው ላይ አሁን የዘብስቴ ዜና ነው እንግዲህ ዛሬ አሁን እንደ አዲስ የሚያራግቡት። ይሄ እኮ በቃ ገና አርሰናል ያኔ 50 ምናምን በቃ ሲያቀርብ ምናምን ኒውካስል ሪጀክት ያደረገው ኦፈር ምናምን ነው። አሁን ምንም የተፈጠረ ነገር የለም። ቤተሰቦች ብሩኖ ጊማሬሽ ወደ አርሰናል መቀላቀሉ አይቀርም። የአርሰናል ተጫዋች መሆኑ አይቀርም። በጣም ያጭር ቀናት ጉዳይ ነው። በጣም ባጭር ጊዜ ውስጥ አርሰናል መቀላቀሉ አይቀርም እና አርሰኞች ምንም እንዳታስቡ። ግን ስካይ ስፖርት ወይ ስካይ ስፖርት አሁን በቀደም ቪኒሲየስ ወደ አርሰናል በቃ በጨራሽ አይመጣም ምናምን ነገር አሉ። ከዛ በሶስተኛው ቀን ነው በአራተኛው ቀን ደግሞ ምን አሉ? አርሰናል ገንዘቡ እንዴት ነው የሚከፍለው ግን ለቪኒሲየስ ምናምን ብለው ማውራት ጀመሩና ስካይ ስፖርትን እኔ እንጃ እንደ መጀመሪያ የዜና ምንጭ ምናምን አድርጋችሁ አትጠቀሙ። የምር እኔ እሱ ነው መክራችሁ። ከዛ በተረፈ አርሲዎች ዘና በሉ፣ ምንም እንዳታስቡ እናስጨንቀዋለን እንዳለ ያለም እግር ኳስን ነው ምላችሁ። እኛ አርሲዎች ምንም እንዳታስቡ። ይሄን ቪዲዮ ማድረስ አለባችሁ ሰዎች በደም ሼር ኮፒ ሊንክ ያረጋችሁ አድርሱኝ። እንዲሁ ፎሎ ያረጋችሁ ሰዎች ፎሎ ያረጋችሁ። እንደዚህ አይነት ስሊቭለስ ሸርቶችን የምትፈልጉ ከሆነ ባይሌ ባለው ሊንክ የገባችሁ ስላው 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ስላላችሁ ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁ። ብሩኖ የኛ ነው። ብሩኖ ጊማሬሽ ቪኒሲየስን እና ስኬሊን በተመለከተ ያሉትን አዳዲስ መረጃዎች በአጭሩ እንመልከት። በመጀመሪያም ሊዩስ ስኬሊን በተመለከተ ማንቸስተር ዩናይትዶች ተጫዋቹ ላይ በጣም ትልቅ ፍላጎት አላቸው። ነገር ግን ክለባችን በዚህኛው የክረምት የዝውውር መስኮት ተጫዋቹን ለመሸጥ አላሰበም። ተጫዋቹም የክለቡ የወደፊቱ ፕሮጀክት ዋና አካል ነው። ሚኬል አርቴታም በተጫዋቹ ላይ በጣም ትልቅ እምነት አለው። በዚህኛው የክረምት የዝውውር መስኮት አርሰናል እንደማይለቅ መረጃዎች አሳይተዋል። ጊማሬሽን በተመለከተ ተጫዋቹ የኒውካስትልን የፕሪሲዝን ካምፕ ለመቀላቀል ወደ ስፔን እያመራ ይገኛል። ይሁንም ግን አርሰናልና ኒውካስትል አሁንም ቢሆን ቀጥተኛ ንግግሮችን እያደረጉ ይገኛል። አርሰናልም ለኒውካስትል ያቀረበው ይፋዊ የዝውውር ጥያቄ ውድቅ እንደተደረገበትና ክለባችንም ሌላ ጥያቄ ለመላክ የተዘጋጀ እንደሆነ ለኒውካስትል ቅርበት ያላቸው የመረጃ ምንጮች ገልጸዋል። ቪኒሲየስን በተመለከተ ተጫዋቹ ወደ ሪያል ማድሪድ በዛሬው ዕለት ተመልሷል። ተጫዋቹም ስለ ወደፊት ቆይታው በዚህኛው ሳምንት ከጆሴ ሞሪኒዮና ከፍሎሬንቲኖ ፔሬዝ ጋር ቁጭ ብሎ እንደሚነጋገር መረጃዎች አሳይተዋል። ዛሬ ላይ የተሰሙት የዝውውር መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። የየትኛውም ክለብ ደጋፊ ታማኝ ምንጭ ይፈልጋል ወይም ደግሞ ታማኝ ከሚባሉ ምንጮች ዝውውር መስማት ይፈልጋል። ስለዚህ በብሩኖ ጊማሬሽና በአርሰናል ጉዳይ ዛሬ የተሰማውን ጉዳይ ከኔ ይልቅ ፋብሪዞ የተናገረውን ነገር ይላችሁ መጥቻለሁ። ኮፒ ሼር ያደርጋችሁ የፋብሪዞን ነገር እንስማና እናብራራበታለን። Yeah, I mean, recently I would say in general in the transfer market in terms of brief, we are seeing several things and it's part of the game. I respect that when there is a director talking, a club briefing something, it's part of the game. They obviously want to control the narrative and I absolutely understand that. But I can guarantee that Newcastle and Arsenal have been in talks for Bruno Guimaraes for some time. It's not starting today. They already had several conversations. Then obviously the agents of the player are facilitating these conversations at some point, but for sure Arsenal and Newcastle remain in direct contact for Bruno Guimaraes. I maintain what I said over the weekend. Total confidence from Arsenal to sign Bruno Guimaraes. The deal is very close. Newcastle already started to work on replacement involving also the new coach Matthias Gisle in these conversations. So Matthias Gisle is already talking to Newcastle directors to indicate which player could be the right player to replace Bruno Guimaraes, because they know that this deal with Arsenal is very close. Then ቪዲዮ እንደሰማነው ፋብሪዞ ሮማኖም በገዛ አንደበት የተናገረውን ሁላችሁም ትሰማላችሁ። ወይም ደግሞ ላልገባችሁ ደግሞ እኔ እንደ ቀለል አድርጌ በተረዳሁት መልኩ ለማስረዳት ያክል የብሩኖ ጊማሬሽ እና የአርሰናል ነገር አሁን ላይ በጣም አድቫንስድ ነው። ማለትም በጣም ኮንፊደንስ ናቸው፣ እንደሚያስፈርሙት እርግጠኛ ናቸው። ተጫዋቹም እንደሚፈርም እርግጠኛ ነው። ከዛም አልፎ ደግሞ የራሳቸው የኒውካስትል አሁን ላይ ያለው የመልማይ ቡድናቸው አካል የሆነው እንግዲህ ሰው የብሩኖ ጊማሬሽን ተተኪ ለአሰልጣኙም ለቦርዱም አቅርቧል ነው ማለት እያለ ነው የሚገኘው። ስለዚህ በአርሰናልና ብሩኖ ጊማሬሽ መካከል ያለው ነገር በጣም የጠበቀና የተቀራረበ ስለሆነ እነሱን ተተኪ ለመፈለግ ወደ ሌላ ክለቦችም ዞር ብሏል። ተተኪዎችንም አግኝተው እንግዲህ የመለመሉ እንደውም ደግሞ ሁኔታው የተካተሉ እንደሆነ ተዘግቧል ማለት። ስለዚህ አርሰናል ገፈች ምንም የሚያደናግጥ ነገር የለም። አሁን ላይ ቅድም የአርሰናል ጥያቄ ኒውካስል ሪጀክት አደረገ ወይም ደግሞ ውድቅ አደረገ የተባለበት ምክንያት ዋነኛው ምንድነው? የዝውውሩን ለማቆም ሳይሆን የተሻለ ገንዘብ ለማግኘት ኒውካስል መደራደር አለበት፣ እንደ ክለብ ግዴታ ነው። አርሰናልም ደግሞ ዝውውሩን
በስትክል ለማግኘት ወይ ደግሞ ቀንሶ ለማግኘት የሰራ ነው በሚል ነው እንጂ ያን ያህል ዝውውሩን ለማቆም ሳይስማሙ ቀርተው ምናምን አይደለም። በሰዓታት ውስጥ እንደውም ሂሩቦ ለመባል ተዘጋጁ እየተባለ ይገኛል። ለማንኛውም ይሄ ዝውውር በጣም አዝጎናል። እኛም ቢያልቅልንና 10 ቪዲዮ ከመስራት ብንገላገል አሪፍ ነው። የአርሰናል ደጋፊዎች አሁንም ይሄን ቪዲዮ ደግሞ ይመሰራላችሁ ኮንፊደንት ሆናችሁ እንድትጠብቁ ነው። ይመቻችሁ።